የሩታ ልጅ በራሱ ዩቱብ መጥቷል። እንግዲህ መልስ ሰጥቷል። መልስም የሰጠበትም ነገር እንግዲህ እኔ የአምስት ወር ልጅ አይደለሁም ከአምስት ወር አልፍ ያለው ስለዚህ ራሴን መንከባከብ እችላለሁ። በቃ እናትና አባቴ በእኔ ምክንያት አትጣሉ። እንዲህ እኔ ካደግኩ በኋላ መናገር ሲጀምር እውነቱን እናገራለሁ ብሏል። ምን ነው ሸዋ ተውታ ልጁ ይደግበት እንዴ! ደግሞ የአምስት ወር ነው 6 ወር ያልሞላው ልጅ የምትሉ ሰዎች ማለት ነው። ይሄ ነው ልጁ፣ ትክክለኛ ልጁ ይሄ ነው። በቃ ትክክለኛ ነገር ይሄ ነው፣ እውነቱ ይሄ ነው። በቃ ልጁ ይሄ ነው፣ ትልቅ ነው፣ አድጓል እንዴ። አዎ መናገር ይችላል፣ እያየ ነው። በአይኑ እኮ መልስ እየመለሰ ነው። እኔ ልደግበት፣ ተውኝ፣ መከራዬን አበላችሁኝ፣ ምን ነው ከዛ ከዚህ ታካሉኝ ያላችሁ ብሏል። በቃ መፈጠሩን ወይንም ወደዚህ ቻለ መምጣቱን ራሱ እንድጠላ ነው ያደረጋችሁት። እውነት ለመናገር ማለት ነው በጣም ነበር የሚያምረው ልጁ ራሱ የኔ ድንቡሽቡሽ ማለት ነው። እኔ እንደውም እዚህ ጋር በነገራችን ላይ በደንብ ሳይው ልጁ የሩታ ሳይሆን ደመቁ እንትና ነው የሚመስለኝ። እቺ የደመቁ ልጅ አይደለም። አይ የደመቁ አይደለም። የደመቁ ልጅ ሳይሆን የዚች የኔ ፍልቅልቅ ማለት ነው። እኔ አላቅም ብቻ ግን ልጁ የሆነ ሰው ፊት እያሳየኝ ነው ማለት ነው ውዶቼ። የማን ልጅ ይመስላችኋል? እኔ የሄርሜላ ልጅ እየመሰለኝ ነው። ፊቱ ከሄርሜላ ጋር ቁጭ ነው በቃ። እና ስለዚህ ልጁን ተውት፣ ይኑርበት፣ ይደግበት። በቃ እንደምታዩት እዚህ ጋር እየተጫወተ ፍልቅልቅ ብሎ የኔ ማር እንዴት እንደሚያምር ማለት ነው የኔ ድንቡሽቡሽ። እና እኔ ካደኩ በኋላ መልስ ሰጥበታለሁኝ፣ እናንተ እስከዛው ድረስ እረፍት ስጡኝ፣ ልኑርበት ብሏችኋል ማለት ነው። እና እውነት ግን ለመናገር ማለት ነው እኔ ግን ይሄ ልጅ እኮ በቃ ግራ ነው የሚያጋባኝ። እና እንደው አድጎ በራሱ ዩቲዩብ ቻናል መጥቶ መልስ እስከሚሰጠን ድረስ ነው በቃ የቸኮልኩት። በቃ የዛን ሰዓት እንደዚህ ስታደርጉኝ የነበራችሁት እኔ ነኝ። ይሄው ዛሬ ላይ አድጌ እኔ ራሴ መናገር ችያለሁ ምናምን ብሎ የሚያዋርደን ነው የሚመስለኝ። በቃ እነሱንም የሚያዋርዳቸው ነው የሚመስለኝ። በቃ ትክክለኛው ቤተሰብ ማንኛው እንደሆነ ማን እንደሚወደው ማን እንደሚጠላው ራሱ መጥቶ ይናገራል። ጠብቁ በቅርብ ቀን።